የሚሰብር ዜና እየነገርከኝ እንዴት ነው ጠንካራ መሆነው? ወይኔ ልጄን ልጄን፣ እሷ እኮ ነች ልጄን። እሷ እኮ ከወለድኳት ልጄ በላይ ናት። ሁሉ ነገር የምታስብልኝ እሷ እኮ ናት። የሰላም ድምፅ የሰማሁት ለምንድን ነው? መጠቀሚያ እንደሆንክ የሚሰማኝ ጆንን አገተው ብሌንም መናገርም ሆነ መንቀሳቀስ አልቻለችም። ቃልም የወይዘሮ ገነትን ዶክመንት አሳልፋላቱ በኃይሉ ሰጠኝ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ እንግዲህ ብሌን ተመርዛ ነበረ። እውነት ለመናገር ብሌን መመረዝ አልነበረባትም፣ እንደዚህ መሆን አልነበረባትም ነበርና ጆንም እውነቱን አውቆ ብሌን ላይም ሆነ ወይዘሮ ሰላም እንዲሁም ሳሚን ለመጉዳት ባያስብ ጥሩ ነበረ። ግን ደግሞ ጆንም ያው የእናቱና የአባቱ ገዳይ ወይም ደግሞ ወይዘሮ ሰላም ስለሆነች ወይዘሮ ሰላም ደግሞ ብሌን በምትሰቃይ ሰዓት ወይም ደግሞ ብሌን ከሞተች ወይዘሮ ሰላም እንድትሰቃይ ስለሚፈልግ ብቻ እንግዲህ ስሜታዊ ሆኖ ጆንም አድርጎታል። ምክንያቱም ጆን ትንሽዬ ማሰብ ነበረበት። ምክንያቱም የሆነ ሰዓት እኮ ወይ እንዴት ነው ሳሚ የኔ እኩያ ነው፣ እንዴት ነው እናትና አባቴ ሊያስገድል የቻለው? ወይዘሮ ሰላም ራሱ በጣም ጥሩና ደግ ነች፣ እንዴት ነው ይሄን ሰውን እንደዚህ ልታስገድል የምትችል ብሎ ማሰብ ጀምሮ ነበረ። ግን ደግሞ ያን ያህል ብሌንም መናገር ዶክተሩ መጥቶ እንግዲህ የብሌን ቅርብ ዘመድ በሚል ሰዓት ዳግምም እኔ ነኝ ፍቅረኛዋ ብሎ እንግዲህ ገብቷል ከወይዘሮ ሰላም ጋር። ወይዘሮ ሰላም ምንድነው ችግር አለ ወይ? እኔ እየፈለገውን ሆኖ እሷ እንድትደልልኝ ብቻ ነው የምፈልገው፣ ምንድነው ዶክተር ብላ በምትለው ሰዓት እንግዲህ ዶክተሩም ተረጋጉ፣ ደህና ነች ልል አልችልም፣ ማድረግ ያለብንን አድርገን አትርፈናታል፣ ግን ደግሞ ከዚህ በኋላ መናገርም ሆነ መራመድ የምትችል አይደለችም በሚላቸው ሰዓት እንግዲህ ዳግም ሆነ ለመናገር ሲያናድኝ ይችላል ፍጅናጅ እኔ ዳግም ሆነ ለመናገር ቢወጣ በጣም ነው ደስ የሚለኝ። በጣም የሆነ በቃ እንደዚህ ራሱ ታማ ራሱ የሆነ ጥርጣሬ ለምንድነው ባለፈው ክፍል ላይ ራሷን ስታወርቃ በነበረችበት ሰዓት እንግዲህ እሱ ያሳስበው ቀለበቱ ከእጇ ላይ ለምን አወለቀችው ብሎ የሆነ በጣም የሆነ የማይታሰብ ነገር ሰው ወደ ሞት እየሄደ ታሞ አጣብቂኝ ውስጥ ሆኖ ያንን ሰው ለማዳን ነው እንጂ የሚለፋው እሱ ግን የራሱን ስሜትና የራሱን ሀሳብ ብቻ ነው የሚያራምደውና በጣም ኢየሱስ ቅናትም ሆነ የሆነ ኢየሱስ ጥርጣሬ በጣም ነው የሚያናድደውና ብሌንና ሳሚ አንድ ላይ ቢሆኑ ለመናገር በጣም ነው ደስ የሚለው። ሳሚ ነው አሁን ዳግም ብትደውልለት ራሱ አያነሳላትም ነበር። ምክንያቱም መተኛ ተፈልጋለሁ ሂድ ብላ ስላስወጣችሁ ሂድ ብላኝ ይለ ለምንድን ነው የደወለችልኝ ብሎ አያነሳም እንድትሞት ነበረ የሚተዋት። ሳሚ ግን ስልኩን አንስቶላት እንግዲህ ምንድነው የሆነችው ብሎ ነው በጣም እየተደናበረና እየፈራ ሄዶ እንግዲህ በሩን ከፍቶ እየደረሰላት ያወጣት። ሳሚ እውነት ለመናገር በጣም ነው ብሌንን የሚወዳት። አሁን ላይ መሆን ያለበት ብሌን ሳሚ ራሱ ጆንን በጣም ነው እየጠረጠረው። ቆይ ብቻ እያለ እንግዲህ አሳቻ ቦታ እየጠበቀ ነበረ። ዳግምና ወይዘሮ ሰላምም ከዶክተሩ ጋር ሲወጡ እንግዲህ ሳሚ ምንድን ነው ብሌን ደህና አይደለችም ወይ በሚሉት ሰዓት እንግዲህ አዎ ደህና ነች፣ ግን ደግሞ መራመድም ሆነ መናገር አትችልም። ያው በሚነግሩት ሰዓት ሳሚ በጣም ነበረ ስሜታዊ የሆነው። ምክንያቱም በጣም ነው የሚወዳት የሚወዱትን ወይኔ የኔ ፍቅር እኔ እንደዚህ ልሁንልሽ እኔ እንደዚህ ያደረኩሽ ቶሎ መጥቼልሽ ኖሮ እኮ ምን እያለ እንግዲህ ራሱን ነው እየወቀሰ የነበረው። ምክንያቱም ጆን ከእሷ ክፍል ሲወጣ አይቶት ስለነበረ ከውጭ ሲገባ ጆንን እንግዲህ ግብ ነበር የያዘው። አንተነህ እንደዚህ እንድትሆን ያደረካት በሚለው ሰዓት ጆንም እንዴት ነው ሁሌ ወደ እኔ ጣትህን የምትቀስረው? አንተ የፍቅር ጥያቄ አቅርበህላት ስለነበር የፍቅር ጥያቄህን አልቀበል ስትልህ አንተ አድርገኸው ከሆነስ በሚለው ሰዓት እንግዲህ ዳግም ጅላንፎ ጅላጅል ደግሞ ማለት ነው እውነት እኮ ነው እሱ ሊያደርገው ይችላል። ወይኔ ሳሚ ግን አንተ እንደዚህ አድርገህ ከሆነ እምምርህ እንዳይመስልህ እገልሃለሁ እያለ እንግዲህ በውስጡ ሲፎክር ነበረ። ያው ዳግም እንኳን ለመግደል ለመንካት ራሱ አይሆንም። ምክንያቱም በጣም ፈሪ ነው። የማታራሱ ነው በጥፊ ነካ ካደረገ ነው እንጂ እንደ ሳሚ አይቧቀስም ማለት ነው። ሳሚ እኮ የሆነ እንደ ወንድ ነው እና ደስ ይላል። ዳግም ግን የሆነ በቃ እንደ ሴት ዝም ብሎ ብቻ ቅናት ምንጨርጨር ውስጡ ብቻ ማውራት ምናምን ነው ያለውና ወይዘሮ ሰላም እንግዲህ ለገነት ንገራት እስከ መቼ ተደብቆ ይቆያል? ምክንያቱም ማወቁ አይቀርም። ስለዚህ ንገራት ብለው እንግዲህ ዳግም ለእናቱ ደውሎላት ነበረ። እኔ ያልቻልኩትን እንዴት ነው እሷ ልትችለው የምትችል እንግዲህ ምንም ማድረግ ስለማልችል እነግራታለሁ ብሎ እንግዲህ ለእናቱ ደውሎ በሚነግራት ሰዓት እናቱም ደግሞ በጣም ውስጧ ተጨንቆና ተረብሻ ነበረ። በጣም ራሱ ከብዶኛል እያለች ሀይጋ ቡና አፍልተው እንግዲህ እስኪ ይህንን ቡና ከጠጣው በኋላ ከለቀቀኝ እንጂ በጣም ነው የተጫጫነኝ የደበረኝ በምትላት ሰዓት ፀሐይም ችግር የለውም ይሄን አንድ ሲኒ ቡና ፉት ስትይ ነው ሁሉም ነገር ለቆሽ የሚሄድ ብሎ እንግዲህ ቡናውን ልትቀዳ በምትል ሰዓት ዳግም ደውሎ ያለውን ነገር በሚነግራት ሰዓት አይደለም ቡና ስልኩን ራሱ ጥላ ነበር። ወይኔ ልጄ አንቺ እዛ ሐኪም ቤት ተኝተሽ እኔ እኮ ምግብ በልቻለሁ ይሄ ሁሉ በእኔ ምክንያት ነው እኔ ልጄ እያለች እንግዲህ እየሮጠች ነበረ። ፀሐይም ከኋላዋ ገነት እያለች ብትከተላትም ልትይዛት አልቻለችም። በስተመጨረሻ ሐኪም ቤት ነው እየደረሱ
የደረሱት። ሐኪም ቤት በሚደርሱ ሰዓትም ወይዘሮ ገነት ወይዘሮ ሰላም ልጄን ምንድን ነው እያደረግሻት? እኔ እኮ ጤነኛ ልጅ ነበር የሰጠሁሽ፣ ምንድን ነው እያደረግሻት? እያለች እንግዲህ ወይዘሮ ሰላም መውቀስ ነው የጀመረችው። ምክንያቱም ልጅቷን ማየት ስላልቻለች አዝናለች። ወይዘሮ ገነት ያው ያሳደገች እሷ ብትሆንም በጣም ነው የምትወዳት። ምክንያቱም ዳግም ራሱ ብሏል በፊት ላይ ራሷን ሲያማት እኮ ለብሌን በጣም ነበር የምትጨነቀው። አሁን ደግሞ መናገር አትችልም፣ መራመድ አትችልም ብሎ መናገር በጣም ከባድ ነው። እናቴ ላንቺ የሚሆነው እንግዲህ እግዚአብሔር ያግዝሽ ብሎ ይነገራል። ወይዘሮ ገነትም ወይዘሮ ሰላምም በጣም ስሜታዊ የሆኑት ወይዘሮ ሰላም ራሱ የሚፈለገውን ንብረቴን ራሱ መሸጥ ካለብኝ ሸጬ ያሳክማለሁ። ወይኔ ልጄ ያንን ማንደጃ እኮ ይዘሽ ባትሄጂ ኖሮ እንደዚህ አትሆኝም ነበር ያለች ወይዘሮ ሰላምም ራሷን ነው የምትወቅሰው። ሳሚም ደግሞ አንቺ እኮ እውነቱን ነግሬሽ ኖሮ እዛ ኩሽና ውስጥ አልነበረም ቦታሽ፣ ወይዘሮ ሰላም እቅፍ ነበረ መኝታሽ። ስለዚህ እውነቱን እያወቅኩ ደብቄሻለሁ። አሁን ግን አዳኝልኝ እንጂ ወዲያው ነው የምነግርሽ፣ አንድ ቀን ራሱ አላሳድርም እያለ እንግዲህ እሱም ስሜታዊ ሆኖ ነበረ። ሳሚም ከዚህ በፊት እርግጥ ነግሯን ነበረ ለብሌን ያው የዲኤንኤ ውጤቱ ስለተቀየረ ብሌን ልታምን አልቻለችም። እውነት ለመናገር ዳግም ምንም ነገር አይደለም ፍቅረኛው የሆነች ነገር ራሱ የታመመበት አይመስልም። ምክንያቱም የሆነ ምንም እንትን አላለም። ሳሚ ግን በስመ አብ በጣም ነው የሚያሳዝነው። የሆነ ራሱ ውስጡ ራሱ ስብርን ያለ የሆነ ዳግም የሆነ እልህ ነው እንጂ የያዘው የሆነ የሚያፈቅራት ራሱ አይመስለኝም። ልቡ ድንጋይ ነው። ልቡ ውስጥ በቅናት የታወረ እንትን ያለውና ሳሚና ብሌን ይፋቀሩ ላለሁኝ ቃል ስንሄድ ደግሞ ቃል እንግዲህ ወይዘሮ ገነት አርማ አስተካከላ ለወይዘሮ ሰላም እንድትመልሳት ወይዘሮ ገነት ቤት ገብታለች። በጣም ባለፈው ክፍል ላይ ጥሩ ሲያጫውታት እና እኔ ራሱ በጣም ቃል በጣም ተቀይራለች። በጣም ጥሩ ነገር እያደረገች ነው። በቃ ጆን ራሱ የእናትና የአባቱን ገዳይ ከቃል ይሰማል። ምክንያቱም አቶ በኃይሉ በጣም ወንጀለኛው እና ክፉ ሰው ስለሆነ ብዬ አስቤ ነበረ። ግን ደግሞ ወይዘሮ ቃል እንግዲህ ውላ ስታደር ደግሞ ሀሳቧን ቀይራለች። ምክንያቱም ባለፈው ክፍል ላይ ወይዘሮ ፀሐይ አንቺ እያለሽ እንዴት ነው እናትሽ ውሃ የምትቀዳ ቅጂ ብላ ልካት ነበረ። ለዛውም ለምንድን ነው ትልቁን ጀሪካን እየሰጡኝ እንደ እኔ እዚህ እኮ መሆን አልነበረብኝም። አቶ በኃይሉን አስማምቼ ከእሱ ጋር ተስማምቼ የእውነት ወደዛ ቤት የሚመለሰኝ ከሆነ መለሳለሁ። እዚህማ መቆየት የለብኝም። ጭራሽ እኮ ሰራተኛቸው አደረጉኝ። በልጅነቴ እኮ የዲስክ መሸራተት ጊዜ ነው ወይ እናቴ ብሌን ያና ሁላ ስራ እየሰራች እሷ ግን ያችን ጀሪካን ስለተሸከመች ብቻ የዲስክ መንሸራተትን ይዘኝ ነው ብላ እንግዲህ በጣም ነበር የተናደደችው። እንደምንም እንግዲህ ቤት ከደረሰች በኋላ ደግሞ ቤቱን ራሱ ሳይዘጉት ወዴት ነው የሄዱት? ሌባስ ቢገባ ብላ እንግዲህ በምታስብ ሰዓት ሌባ ራሱ ቢገባ ለነገሩ ምን ይወስዳል? ለመስረቅ ራሱ ገብቶ ልቡ ተሰብሮ ነው የሚወጣ። ስለዚህ ቢዘጉትም ባይዘጉትም አንድ ነው እያለች እንግዲህ ከራሷ ጋር እያወራች ነበረ። ስለዚህ ቁጭ ብላ በምታስብ ሰዓት እንግዲህ ለአቶ በኃይሉ እንግዲህ ዶክመንቱ ልስጠውና እኔ ነፃ እወጣለሁ ከዚህ ቤትም እሄዳለሁ እዚህ እኮ ተሰቃየው ብላ ፈልጋ አግኝተዋለች። ምክንያቱም አቶ በኃይሉ ያንን ፋይል ካመጣሽልኝ አንቺን ወደ ወይዘሮ ሰላም ቤት መልስሻለሁ ስላላት ወደዛ ቤት መመለስ ፈልጋለች። ምን ያደርግልኛል? ጥሩነት በእኔ አያምርብኝም። ስለዚህ ሰጥቼው እኔም ወደ ድሮ ማንነቴ እመለሳለሁ ብላ እንግዲህ ቆርጣ ተነስታች። ሆነ ለመናገር ወይዘሮ ገነትም አምናት ነው ሁሉ ነገር የነገረቻት፣ ፋይሉም ያለበትን የነገረቻት እና ወይዘሮ ገነት አሁን ድጋሚ ተከዳጅ በኃይሉ ገና ነው ማለት ነው። ምክንያቱም አሁን ቃል ከወይዘሮ ገነት ጋር ብትሆን ነበረ ጥሩ የሚሆነው። ግን ደግሞ ቃል ከከዳቻቸው ሁሉም ነገር በጣም ከባድና ውስብስብ ነው የሚሆነው። ግን ደግሞ ቃል ልቧ ራርቶ ደግሞ ወደ ጥሩነቷ ተቀይራ ያው አቶ በኃይሉን ብታጋልጠውና አቶ በኃይሉን ለፍርድ ብታቀርበው ሁሉ ነገር ያለው በእሷ እጅ ስለሆነ ወይዘሮ ማለት ለዲያግም ራሱ አስባ ዲያግምን ስለምታፈቅረው ለዲያግም ስትል ራሱ ይሄንን ነገር ብታደርግ ቃል በጣም አሪፍ ነበረ። ግን እሷ ደግሞ የድሎት ቤቷ የበፊቱ ማንነቷ አምሯታል። አሁን ካለችበት በጣም ነው እየሰለቻትና ከማድረግ ወደ ኋላ የምትል አይመስልም። እንግዲህ ቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ብሌንም ቤት ሆና እንግዲህ እንድትታከምና ክትትሏን እንድታደርግ ዶክተሩ አዟቸዋል። ወይዘሮ ሰላምም እዚህ የምትሁን ለብሩ አስበው ከሆነ ችግር የለውም በምትለው ሰዓት ዶክተሩ ችግር የለውም እዛ ቤት ብትሆን እየተሻለ ይሆናል። ምክንያቱም የተለመደውን ነገር እያደረገች በምትቀመጥ ሰዓት እዛ ስለ ልቦናም ጥሩ ይሆናል። እዚህ ግን ሁሉ ጊዜ ሐኪም ቤት በምትቀመጥ ሰዓት በጣም የታመመች መስሏት በጣም ትጨናነቃለች። ስለዚህ እናንተ ራሱ የምታወሩትን የምትነጋገሩትን እሷ ፊት የምታለቅሱትን ራሱ ታያችኋለች፣ ተሰማችኋለች። መናገርና መራመድ ብቻ ነው እንጂ እየጎደላት ሌላውን ነገር ስለምትሰማ እናንተ ፊቷ የምታደርጉትን ነገር ጥንቃቄ አድርጉ ብሎ እንግዲህ አስጠንቅቆ ነግሯቸው እሺ ብለዋል። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይህን ይመስላል። አደራ ድራማ እውነት ለመናገር ብሌን እርግጥ ያው ብሌን ዋና ካራክተሯ ነች፣ አትሞትም። ግን ደግሞ ባለፈው ክፍል ላይ ትሞታለች ብዬ በጣም ነበር የፈራሁት።
ያው እንግዲህ ስላልሞተች በጣም ደስ ብሎኛል። ያው መርሳት ብትረሳ ነበር ከባድ የሚሆነው። ያው ግን አሁን ላይ መርሳት ሳይሆን መናገር ነው ያልቻለችው። በጣም አሪፍ ነው። ያው በጊዜ ብዛት ይሻላታል ብዬ አስባለሁኝ። ጆን እና ሳሚ ደግሞ መጨረሻቸው ምን ይሆን? ማን ነው የሚያሸንፈው? እንግዲህ ሳሚ ነው አሸናፊ። ግን ደግሞ ባለፈው ተወግቶ ስለነበረ ቁስሉ እንዳያመው ብዬ ፈራውኝ እንጂ ሳሚ ነው የሚያሸንፍ። እንግዲህ መጨረሻቸው በቀጣይ ክፍል አብረን የምናይ ይሆናል።